ሰላም። ዛሬ ይዘን የቀረብነው ጉዳይ እጅግ በጣም ወሳኝና ትኩረት የሚፈልግ ነው። ይሄ የመጣው ከሃርበር ሚዲያ ኔትወርክ ቪዲዮ ሲሆን ርዕሱም ሙቱማን ፊ ዳርጋጎታ ኦሮሚያ ይላል። እስቲ ትርጉሙን አብረን እንመልከት። እሺ፣ ሙቱማን የዳርጋጎታ ኦሮሚያ ማለት በቀጥታ ሲተረጎም መንግስትና የኦሮሚያ ወጣቶች ማለት ነው። ርዕሱ ራሱ ምን ያህል ክብደት ያለውና ጥንቃቄ የሚፈልግ እንደሆነ ግልጽ ነው አይደል? በጣም ከባድ ማህበራዊና ፖለቲካዊ ጉዳይ ነው። ያው እንደዚህ አይነት ትልቅ ርዕሰ ጉዳይ ላይ ዝም ብሎ ዘሎ መግባት አይቻልም። ውይይቱ ትርጉም እንዲኖረው ከተፈለገ ግልጽ ለመረዳት የሚቻልና ጠንካራ የሆነ መነሻ መሰረት ይግድ ያስፈልጋል። እና ያ ጠንካራ መሰረት የምንለው ነገር ምንድን ነው? እሱም የምንጩ መረጃ ነው። እዚህ ጋር የምናቀርበው እያንዳንዱ ሐሳብና ትንታኔ የሚገነባው ከዚህ ጥሬ ሐቅ ላይ ነው። ያለሱ ምንም ነገር የለም፣ በቃ ባዶ ነው። እንግዲህ ለዛሬው ከባድ ርዕስ እንደ መነሻ የቀረበልን መረጃ ይሄንን ይመስላል። ላንብበው እስቲ። ቃ ጂም ማርሻ አ ጌራ ካ ካካካካካራ ናማከራ ናማናላ ታንሩ ማቀማልማ። ቆይ ይሄ ምንድን ነው? በጭራሽ ምንም ትርጉም አይሰጥም። እና ወሳኙ ጥያቄ እዚህ ጋር ነው የሚመጣው። ከዚህ ምንም ትርጉም ከማይሰጥ የቃላት ክምር እንዴት አድርጎ ነው አንድን ታሪክ መገንባት የሚቻለው? ትንታኔስ እንዴት ነው የሚሰራው? ይሄ ትንሽ ችግር አይደለም፣ ትልቅ ግንብ ነው ከፊታችን የቆመው። እናም ይሄ ነገር በቀጥታ ወደ ዋናው ፈተና ይወስደናል። የምንጩ መረጃ ግልጽ ሳይሆን ሲቀር ወደሚፈጠረው አጣብቂኝ ማየት ነው። ታዲያ አሁን ምን ይደረጋል? ከዚህ በኋላ ያለው መንገድ ምንድን ነው? ልዩነቱ እኮ በጣም ግልጽ ነው። በአንድ በኩል ሊረጋገጥ የሚችል ግልጽና ሐቅ ላይ የተመሰረተ መረጃ አለ። ይሄ መተማመንን ይገነባል። በሌላ በኩል ደግሞ ልክ አሁን እንዳየነው አይነት ምንም ትርጉም የማይሰጥና ሊተነተን የማይችል መረጃ አለ። ይሄ ደግሞ በቀጥታ ወደ ግምትና የተሳሳተ መረጃ ነው የሚወስደን። እዚህ ጋር ምርጫው ቀላል ነው። እንደዚህ አይነት ሁኔታ ሲገጥመን ውሳኔያችንን ወደሚመራ አንድ ወሳኝና የማንደራደርበት መርህ ነው የምንሄደው። እናም መርሁ ይሄ ነው። በጣም ቀላል ግን ደግሞ በፍጹም የማይታጠፍ ሕግ። ሊረጋገጥ የሚችል ምንጭ ከሌለ ትንታኔም የለም። በቃ ነጥብ። ይህ ሕግ ለምን እንዲህ ወሳኝ ሆነ? ምክንያቱም ስራችን እውነትን ማቅረብ ነው። ከምንም ተነስተን ታሪክ አንፈጥረም። ያንን ማድረግ ለርዕሰ ጉዳዩም ሆነ ለተከታታዮቻችን ታማኝነት የጎደለው ተግባር ነው። ዋናው ነገር ትክክለኛነትን ማረጋገጥ፣ መተማመንን መጠበቅ እና ከሁሉም በላይ ደግሞ የተሳሳተ መረጃ እንዳይሰራጭ መከላከል ነው። ስለዚህ ያንን ማይታጠፍ መርህ ዛሬ ባገኘነው መረጃ ላይ ስንተገብረው የምንደርስበት ድምዳሜ አንድና አንድ ብቻ ነው። በመንግሥትና በኦሮሚያ ወጣቶች ላይ ከዚህ ምንጭ ተረስቶ ትንታኔ ማቅረብ በፍጹም አይቻልም። እሺ፣ በቃ ትንታኔውን መስራት አልቻልንም። ታዲያ ይሄ ማለት ዝም ብለን እንለፈው? በፍጹም። ከዚህ ሂደት ራሱ የምንማረው በጣም ትልቅ ነገር አለ። እናም በመጨረሻ በዚህ ጥያቄ ልተዋችሁ። መረጃ ትርጉሙን ሲያጣ ወይም ጨርሶ ሊገባን ሳይችል ሲቀር የምናጣው ነገር ምንድን ነው? የምናጣው አንድ የትንታኔ ዝግጅት ብቻ ነው ወይንስ ከዚያ የሰፋ ወሳኝ የሆነ የውይይትና የመገባባት ዕድል ነው የሚዘጋብን? እስቲ በዚህ ላይ እናስብበት።